በጌታ ያሉናችሁ አሳልፉት። ጸጋና ሰላም በክርስቶስ ኢየሱስ ይብዛላችሁ። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ የተቀበላችሁ ወንድሞቼ እህቶቼ፣ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁት። ፊልጶስ ወደ ሰማርያ ወርዶ ወንጌል ከሰበከላቸው በኋላ የኢየሩሳሌም ቤተክርስቲያን ቀጣዩ እርምጃዋ ጴጥሮስንና ዮሐንስን ወደዚያ መላክ ነበር። እነሱም ወርደው ያደረጉት ነገር ምንድነው? እጃቸውን ጭነው ለመንፈስ ቅዱስ ጸለዩላቸው፣ መንፈስ ቅዱስን ተቀበሉ። ብዙዎቻችን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን እንድንቀበል ተነግሮናል። መንፈስ ቅዱስን ግን እንድንቀበል ብዙ ጊዜ አይነገረንም። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ከተቀበልን በኋላ በሕይወታችን ከሚያስፈልገን ነገር አንዱ መንፈስ ቅዱስን መቀበል ነው። በአንድ ቴዎሎጂ ትምህርት ቤት ሳይሆን በጌታ ኢየሱስ ክርስቶስ እግር ስር ለ3 ዓመት ቁጭ ብለው የተማሩትን ደቀ መዛሙርት ጌታ ኢየሱስ ክርስቶስ ሲናገራቸው እኔ ብሄድ ይሻላቸዋል አላቸው። እግዚአብሔር እንድንሰራለት ሳይሆን የሚፈልገው እሱ የሚፈልገውን እንድንሰራለት ነው። ሐዋርያ ጳውሎስ ባገለገለባቸው ቦታዎች ሁሉ ሲናገር አንደኛ ተሰሎንቄ 1:5 ላይ ወንጌላችን በመንፈስ ቅዱስና በኃይል በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣም ሲል እንመለከተዋለን። ለቆሮንቶስ ቤተክርስቲያንም በጻፈው ደብዳቤ ላይ ወደ እናንተ በመጣው ጊዜ ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበረ እንጂ በሚያባብል በጥበብ ቃል አልነበረም ይላል። የመንፈስ ቅዱስ ምሪት፣ የመንፈስ ቅዱስ እርዳታ፣ የመንፈስ ቅዱስ ኃይል ዛሬም ለአገልግሎታችን ዋነኛው ጉዳይ ነው። ያለ መንፈስ ቅዱስ ኃይል፣ ያለ መንፈስ ቅዱስ እርዳታ እግዚአብሔርን ለማገልገል መሞከር ሞተሩ የማይሰራን መኪና ለማስኬድ እንደ መግፋት ነው። መኪናው እየሄደ ነው፣ ነገር ግን የሚፈለገውን አይነት የመኪና አካሄድ አይደለም የሚሄደው። ወገኖቼ የመንፈስ ቅዱስ ኃይል ለአገልግሎታችን፣ ለስራችን፣ ለማንነታችን፣ ለክርስትናችን ዋናው ጉዳይ ነው። መንፈስ ቅዱስን ስንቀበለው በቤተ ክርስቲያን ውስጥ ባለን አገልግሎት ላይ የመንፈስ ቅዱስ የጸጋ ስጦታዎችም ጭምር መንቀሳቀስ ይጀምራሉ። እንዳትሸወዱ። በየትኛውም ዘመን የተሳካላቸው ሰዎች በመንፈስ ቅዱስ እርዳታ የተንቀሳቀሱ ናቸው። ዛሬም አንድ ጥሪ ማቅረብ ፈልጋለሁ። በጌታ በኢየሱስ ክርስቶስ አምናችሁ የዳናችሁ ሁላችሁም በሕይወታችሁ ላይ እንድታረጋግጡት ከሚያስፈልገው ነገር አንዱና ዋናው ነገር መንፈስ ቅዱስን ተቀብየዋል ወይ? የመንፈስ ቅዱስ ኃይል፣ የመንፈስ ቅዱስ የጸጋ ስጦታዎች፣ መንፈስ ቅዱስ በእኔ ውስጥ እየሰራ ነው ወይ የሚለውን ነገር እርግጠኛ እንድትሆኑ ይህንን ጥሪ ማድረግ ፈልጋለሁ። አንድ በረከት ልባርካችሁ። በጌታ በኢየሱስ ክርስቶስ ስም በእግዚአብሔር ኃይል በመንፈስ ቅዱስ በተሞላ የእግዚአብሔርን ቃል በሚገልጥ መንፈስ ቅዱስ በሚረዳው ማንነት በእግዚአብሔር ቤት መንቀሳቀስ ይሁንላችሁ። በጌታ በኢየሱስ ስም ዘመናችሁ ፍሬያማ ይሁን። ይህ መልእክት ለአንድ ሰው ሊጠቅሞ ስለሚችል ሼር አድርጉት። ቀጣይ መልእክቶችን ለማግኘት ደግሞ ፎሎ በማድረግ ቤተሰብ ይሁኑ። ሻሎም